በአሜሪካ ሚኒሶታ ሰልፍና ተቃውሞ ሲበረታ ገዢው ትራምፕ የፌዴራል ኃይሎችን ከግዛቱ እንዲያስወጡ ጠየቁ። ሰላም ጤና ይስጥልኝ። የዕለቱን መረጃ ወደ እናንተ ይዘን ቀርበናል። ከዚህ በተጨማሪ በአሜሪካ በተከሰተው ከባድ የበረዶ አውሎ ነፋስ ቢያንስ 7 ሰዎች ሲሞቱ 800,000 ነዋሪዎች የኤሌክትሪክ አገልግሎት ተቋርጦባቸዋል። የሚኒሶታ ግድያን ተከትሎ ተቃውሞ የበረታባቸው ፕሬዝዳንት ትራምፕ አስተዳደራቸው ሁሉንም ነገር እንደሚገመግም ተናግረዋል። ከሚኒያፖሊስ ግድያ በኋላም ሁሉንም ነገር እየገመገምኩ ነው ዶናልድ ትራምፕ የተናገሩት። የአሜሪካው ፕሬዝዳንት ትራምፕ አስተዳደራቸው በሚኒያፖሊስ ያለውን ሁኔታ እየገመገመ እንደሆነ ተናገረ። ፕሬዝዳንቱ ይህንን ያሉት ቅዳሜ ዕለት በሚኒያፖሊስ የ37 ዓመቱ አሌክስ ፕሪቲ በኢሚግሬሽን መኮንኖች በተተኮሰበት ጥይት ከተገደለ በኋላም በተነሳው ተቃውሞ ሰበብ ነው። ትራምፕ እሁድ ዕለት ለዎል ስትሪት ጆርናል ሲናገሩ ፕሪቲን ተኩሶ የገደለው መኮንን ስለወሰደው እርምጃ ትክክለኛነት በተደጋጋሚ ቢጠየቁም ቀጥተኛ መልስ ሳይሰጡ ቀርተዋል። በምትኩ አስተዳደራቸው ሁሉንም ነገር እየገመገመ እንደሆነና ከውሳኔ ጋር እንደሚመጡ ተናግረዋል። ትራምፕ ለጋዜጣው ሲናገሩ ማንኛውም አይነት ተኩስ እንደማይወዱና ማንም ቢሆን በጣም ኃይለኛና ሙሉ ጥይት የጎረሰ ሽጉጥ ታጥቆ ወደ ተቃውሞ መሄዱ ደስ እንደማይላቸው ይህም ጥሩ ነገር እንደማያስከትል ተናግረዋል። አስተዳደራቸው ቀደም ብሎ ፕሪቲን የገደለው መኮንን የተከላከለ ሲሆን የአገር ውስጥ ደህንነት ኃላፊ ክርስቲኖ ፕሪቲ የተገደለው ሽጉጡን ሲያሳይ እንደነበረም ተናግረዋል። የአካባቢው ባለስልጣናት ግን ይህንን አስተባብለዋል። ባለስልጣናቱ የሟች ሽጉጥ በሕጋዊ መንገድ የተመዘገበ እንደሆነ ገልጸው ነበረ። የተተኮሰበትም መሳሪያውን ከተነጠቀ በኋላ እንደሆነ ተናግረዋል። በዚህም አሜሪካ ያለው አሁን ሁኔታ ትንሽ ረገብ እንዲል የዶናልድ ትራምፕ አስተዳደር አንዳንድ ውሳኔዎች ሊወስን ይችላል ተብሎ ይታሰባል። መረጃዎቹን ከቢቢሲና ከተለያዩ ዓለም አቀፍ ድረገጾች ያገኘ ነው። በአየር ሁኔታ ምክንያት በአሜሪካ ከ10,000 በላይ በረራዎችን መሰረዛቸው ከሰሞኑ ሲነገር ቆይቷል። በአሜሪካ እየከፋ በመጣው የበረዶ ወጀብና ቅዝቃዜም ሰኞ ዕለት ብቻ ከ10,000 በላይ የአውሮፕላን በረራዎች መሰረዛቸውን የበረራ መረጃዎችን ፍላይት አዌር አስታወቀም። ከፍተኛ የአየር ትራንስፖርት መስተጓጎል ያጋጠማት ኒውዮርክ ስትሆን በከተማዋ ከሚገኙት ጂኤፍኬ፣ ላጓርዲያም እናም ኒውዮርክ አየር ማረፊያዎች ይነሱ የነበሩ 379 በረራዎች ሲሰረዙ ከ30 የሚበልጡት ደግሞ እንዲዘገዩ ተደርጓል። የክረምቱ የበረዶ ወጅብ በቦስተን ሎጋን ዓለም አቀፍ አውሮፕላን ማረፊያ እንዲሁም በዋሽንግተን ዳላስ፣ ሬጋንና ቦልቲሞር አየር ማረፊያዎች በርካታ በረራዎች እንዲሰረዙ ምክንያት ሆኗል። በተጨማሪም የአየር ሁኔታው ከአሜሪካ ባሻገር በካናዳ ቶሮንቶ ወይም መሰረዝን አስከትሏል። በርካታ የአሜሪካ ግዛቶች ውስጥ በተከሰተው እጅግ ከባድ ቅዝቃዜ ያለበት የአየር ሁኔታ ምክንያት በተለያየ ቦታዎች የሰው ሕይወት እየጠፋ መሆኑ ተዘግቧል። ካለፈው ሳምንት ማብቂያ ቀናት አንስቶ ባጋጠመው የበረዶ ወጀብ ምንም እንኳን የአንዳንዶች ምክንያት በትክክል ለማረጋገጥ ገና ቢሆንም እስካሁን ቢያንስ 14 ሰዎች በተለያየ ግዛቶች ሞተዋል። እስካሁን የተመዘገቡ የሚከተሉት ናቸው። የቴንሲ ግዛት ባለስልጣናት ከአየር ሁኔታው ጋር በተያያዘ 3 ሰዎች መሞታቸውን አረጋግጠዋል። ከበረዶ ወጀብ ጋር በተያያዘም የ2 ሰዎች ሞት በሉዚያን ግዛት ውስጥ ተመዝግበዋል። ቴክሳስ ውስጥ በአንድ ነዳጅ ማደያ ውስጥ ሞቶ የተገኘ ግለሰብ ምክንያቱ የጤና ወይም ከቅዝቃዜ ጋር የተገናኘ ሊሆን እንደሚችል ፖሊስ ገልጿል። እዚያው ቴክሳስ አንዲት የ16 ዓመት ታዳጊ በረዶ ላይ ስትንሸራተት በገጠማት አደጋ ሕይወቷ አልፏል። ማሳቹሴት አንዲት ሴት በረዶ ተደርምሶባት ሞታለች። ካንሳስ ውስጥ ደግሞ አንዲት ሴት በበረዶ ተሸፍና ሞታ ተገኝታለች። የሞታቸው ምክንያት ገና ባይረጋገጥም ኒውዮርክ 5 ሰዎች ሕይወታቸውን አጥተዋል። በአሜሪካ ግዛት ሜን በከባድ የአየር ሁኔታ ምክንያት የግል ጀት ተከሰከሰ። በአሜሪካ ግዛት ሜን 8 ሰዎችን ያሳፈረም የግል ጀት በባንጎር ዓለም አቀፍ አየር ማረፊያ ሲነሳ መከስከሱን የአቪዬሽን ባለሥልጣን ተናገረ። ቦምባርድ ቻሌንጀር 600 ስሪት የሆኖ ጀት እሁድ ዕለት
ሌሊት 9 ሰዓት ከ45 መከስከሱን የፌዴራል አቪዬሽን ገልጿል። የተሳፋሪዎቹ ሁኔታና ማንነት አልታወቀም። አደጋው የደረሰው አደገኛ የሆነው የክረምት የበረዶ ወጀብ አብዛኛው የአሜሪካ ክፍል ከተከሰተ በኋላ ነው። የአየሩ ሁኔታ እስካሁን 7 ሰዎች የገደለ ሲሆን በመቶ ሺዎች የሚቆጠሩ ሰዎችን ያለ መብራት አስቀርቷል። የጀቱ አብራሪዎችም አደጋው ከማጋጠሙ በፊት በአየር ማረፊያው አካባቢ ለማየት ሲቸገሩ እንደነበር ተናግረዋል። ባንጎር አየር ማረፊያ በክረምት ከባድ የአየር ሁኔታ ምክንያት እስከ ማክሰኞ ድረስ ማስጠንቀቂያ የተሰጠው ሲሆን ከባድ በረዶ መዝነቡ እንደሚቀጥልም ተተንብየዋል። አየር ማረፊያው አደጋውን ተከትሎ መዘጋቱና የአደጋ ጊዜ ሰራተኞች ምላሽ እየሰጡ እንደሆነ ገልጾ ነዋሪዎቹ ከአካባቢው እንዲርቁም ማሳሰቡ ይገለጻል። እንዲሁም በአሜሪካ በተከሰተ ከባድ የበረዶ አውሎ ነፋስ ቢያንስ እስካሁን 7 ሰዎች መሞታቸው የተገለጸ ሲሆን 800 ሺህ ነዋሪዎች የኤሌክትሪክ መቋረጡም ሲገለጽ ቆይቷል። በአሜሪካ በተከሰተው አደገኛ የበረዶ አውሎ ነፋስ ቢያንስ 7 ሰዎች ሕይወታቸው እንዳለፈና በመቶ ሺዎች የሚቆጠሩ ከኤሌክትሪክ ኃይል ተቆራርጠው እንደሚገኙ ተገልጿል። በቴክሳስና ኒው አየርላንድ መካከል በሚገኙ አካባቢዎች ባለው ለሕይወት አስጊ የሆነ አየር ሁኔታ የተነሳ ቤቶችና መንገዶች እንዲዘጉ እንዲሁም በረራዎች እንዲሰረዙ መደረጉን የአገሪቱ ብሔራዊ አየር ሁኔታ አገልግሎት አስታውቋል። በሉዚያና ግዛት 2 ሰዎች በከባድ ቅዝቃዜ ምክንያት የሞቱ ሲሆን በቴክሳስ፣ በቴኒሲ፣ በካንሳስ ግዛቶች ከአውሎ ነፋስ ጋር የተያያዘ ሌሎች ሞቶች ተመዝግበዋል። የኤሌክትሪክ መቋረጥን የሚዘግበው ድረገጽ ያወጣው መረጃ እንደሚያመለክተው እስከ እሁድ ከሰዓት ድረስ ከ800 ሺህ በላይ ቤቶች የኤሌክትሪክ ኃይል አቅርቦት ተቋርጦባቸዋል። ፍላታዌር ያወጣው መረጃ ደግሞ ከ11 ሺህ በላይ በረራዎች መሰረዛቸውን አሳይቷል። ሰፊ የሆነ ከባድ በረዶ፣ የበረዶ ዝናብ እንዲሁም የቀዘቀዘ የዝናብ ጠብታዎች እንዳረፉ ወዲያውኑ ወደ በረዶነት የሚቀየሩት ፍሪዚንግ ሬን የተባለ አደገኛ ክስተት በዚህ አይነት ሁኔታም ለቀናት ሊቆይ ይችላል። አየር ሁኔታው ያስከተለው አውሎ ነፋስ ወደ 180 ሚሊዮን የሚጠጉ አሜሪካውያንን አውሎ ነፋስ ወደ 180 ሚሊዮን የሚጠጉ አሜሪካውያንን ወደ አገሪቱ ሕዝብ ከግማሽ በላይ ተጽዕኖ ሊያሳድር ይችላል። በአሜሪካ ሚኒሶታ ሰልፍና ተቃውሞ ሲበረታ ገዢው ትራምፕ የፌዴራል ኃይሎችን ከግዛቱ እንዲያስወጡ ጠየቁ። የአሜሪካው ፕሬዝዳንት ትራምፕ አስተዳደራቸው በሚኒያፖሊስ ያለውን ሁኔታ ይገመግም እንደሆነ ተናገረ። ፕሬዝዳንቱ ይህንን ያሉት ቅዳሜ ዕለት በሚኒያፖሊስ የ37 ዓመቱ አሌክስ ፕሪቲ በኢሚግሬሽን መኮንኖች በተተኮሰበት ጥይት ከተገደለ በኋላም በተነሳው ተቃውሞ ሰበብ ነው። ለዎል ስትሪት ጆርናል ሲናገሩ ፕሪቲን ተኩሶ የገደለው መኮንን ስለወሰደው እርምጃ ትክክለኛነት በተደጋጋሚ ቢጠየቁም ቀጥተኛ መልስ ሳይሰጡ ቀርተዋል።